በዛሬ መረጃችን የሙስናን ጉዳይ ቀዳሚ እናደርጋለን። ከማዳበሪያ ግዢ ጋር በተያያዘ በመንግስት ላይ 5.6 ቢሊዮን ብር ጉዳት በማድረስ የተጠረጠሩ ከፍተኛ አመራሮች አሉ። እነዚህ አመራሮች በከባድ ሙስና ተከሰዋል። እነማን ናቸው? አሃዱ ይነግራችኋል። በረከት ገበሬዋ ለእስር መዳረጓ ማህበራዊ ሚዲያ ላይ እየተነገረ ይገኛል። ጉዳዩ ግን በማን የተረጋገጠው እንነግራችኋለን። በአንድ አመት ውስጥ ከ80 ሺህ በላይ የቀድሞ ታጣቂዎች ስልጠና ወስደው ወደ ማህበረሰቡ ተቀላቅለዋል። እንዴት? አሃዱ ሬዲዮ ዘግቦታል። በአዲስ አበባ ከተማ የምግብ ዘይት ዋጋው የ500 ብር ጭማሪ አሳይቷል። ለዚህ ተጨማሪ በማሳየቱ ደግሞ ለወጪ ተዳርገናል ሲሉ የከተማዋ ነዋሪዎች ቅሬታቸውን ለአሃዱ ገልጸዋል። አሃዱ ቅሬታን ይዞ የአዲስ አበባ ንግድ ቢሮን ጠይቋል። ምላሹን ትሰሙታላችሁ። 912 ግራም አደንዛዥ እጽ ከአዲስ አበባ ወደ ኬንያ አስተዛዋውር የነበረች ሴት ግለሰብ ተይዛለች። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችሁ ነው የመረጃ ምንጫችሁ። ታማኒ መረጃዎችን ለእናንተም ይመጥኑትን ብቻ መራርጠን እናደርሳለን። ከዚሁ ከኒውስ ኤንድ ፖለቲክስ ስቱዲዮና ከአሃዱ ሬዲዮ ማለት ነው። አብራችሁ መቆየው ናርዶስ አለማየሁ ነኝ። ቻናላችን ሰብስክራይብ እንድታደርጉ በድጋሚ ጠይቃችኋለሁ። ስለምታደርጉ ደግሞ ከልብ ነው ማመሰግነው። ወደ ቀዳሚው ዜና እንለፍ። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶው እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ህንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል። የመጀመሪያው ዜናችን የሙስና ጉዳይ ነው። ከማዳበሪያ ግዢ ጋር የተገናኘ ጉዳይ ነው ዛሬ የምንነግራችሁ። የሙስና ጉዳይ ስለሆነ ግን ተንተን አድርገን ነው የምንነግራችሁ ውድ ተመልካቾቻችን። በዋነኝነት የያዝነው ጉዳያችን ዛሬ ይህ ዜና ነው። ከማዳበሪያ ግዢ ጋር በተያያዘ በመንግስት ላይ 5.6 ቢሊዮን ብር ጉዳት ደርሷል። ይህንን በማድረስ የተጠረጠሩ ከፍተኛ አመራሮች በከባድ ሙስና ተከሰዋል። እንግዲህ የግዢ መመሪያን በመጣስ የጥራት ችግር የታየበትን የአፈር ማዳበሪያ ግዢ በመፈጸም ማዳበሪያውን ከውል ውጪ በሆነ መንገድ በማጓጓዝ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት ደርሷል ማለት ነው። ይህን ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና ማዳበሪያው የጥራት ችግር ያለበት መሆኑን እያወቁ እየተረዱ ወደ ሀገር ውስጥ እንዲገባ ተባብረው የተጠረጠሩ ሰራተኞች ላይ ከባድ የሙስና ወንጀል ክስ ተመስርቷል ማለት ነው። ሰሙታላችሁ ይህን ጉዳይ በስፋት አመራሮችንም በምስል ከዚህ ሰዓት ጀምሮ አስመለክታችኋለሁ። የፍትህ ሚኒስቴር እንግዲህ አቃቤ ሕግ ህዳር 12 2018 የመሰረተውና ሰኞ ህዳር 15 ቀን ሰሞኑን 2018 ለፌዴራል ከፍተኛው ፍርድ ቤት ልደታ ምድብ የከባድ ሙስና ወንጀል ችሎት የቀረበው ክስ ይህንን የሚያስረዳው ተጠርጣሮቹ የወንጀል ህግ አንቀጽ 32 1 ሀና የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ተላልፈው በስልጣን አለአግባብ በመገልገል የሙስና ወንጀል መፈጸማቸውን ይገልጻል። አቃቤ ሕግ ክሱን የመሰረተው በኢትዮጵያ የግብርና ስራዎች ኮርፖሬሽን 7 አመራሮችና የስራ ኃላፊዎች ላይ ነው። ከዚህ ሰዓት ጀምሮ በዚህ በስክሪን ላይ የምትመለከቷቸው ናቸው። በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ፣ በአንድ የግብርና ሚኒስቴር ከፍተኛ አመራርና በኢትዮጵያ ተስማሚነት ምዘና ድርጅት 2 ከፍተኛ አመራሮች ላይ ነው በወንጀሉ ተጠርጥረው እንግዲህ በህጉ ቁጥጥር ስር የዋሉትና ክስ የቀረበባቸው የኢትዮጵያ የግብርና ስራዎች ኮርፖሬሽን አመራሮች መካከል በክስ መዝገቡ በአንደኛ ደረጃ የተጠቀሱት የኮርፖሬሽኑ ዋና ስራ አስፈጻሚ የነበሩት አቶ ክፍሌ ወልደ ማርያም ጋው ናቸው ማለት ነው የምትመለከቷቸው። ሌላው በዚህ ኮርፖሬሽን የግብርና ግብዓት ምርትና አቅርቦት አብይ ዘርፍ ምክትል
ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ ሰብሳቢ በነበሩት አቶ ወልደ አብደምሴ ክብረት በኮርፖሬሽኑ ሀብት አመራር ዘርፍ ምክትል በዚሁ ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ አባል የነበሩት አቶ ተንሳይ ሜጫ ወልደ ስላሴ በኮርፖሬሽኑ የኮርፖሬት ፋይናንስ ዘርፍ ምክትል ስራ አስፈጻሚና የዚሁ የግዢ ኮሚቴ አባል የነበሩት የምትመለከቷቸው ወይዘሮ መንበረ ኃይለ ማርያም ነጋሳ በኮርፖሬሽኑ ከፍተኛ የግዢ ባልደረባና የማዳበሪያ ግዢ ኮሚቴ አባልና ጸሐፊ የነበሩት አቶ ሚሊዮን ገረመው ሸቱ በኮርፖሬሽኑ የግብርና ምርት ማሳደጊያና አቅርቦት ዘርፍ ስራ አስፈጻሚ የኮርፖሬሽኑ የአፈር ማዳበሪያ ግዢ ኮሚቴ አባል እንዲሁም ደግሞ የብሔራዊ የአፈር ማዳበሪያ ግዢ ኮሚቴ ጸሐፊ የነበሩት አቶ ሰለሞን ገብረ መላክና በዚህ ኮርፖሬሽን የግብዓት ግዢና ትራንዚት ክፍል ስራ አስኪያጅ አቶ ዘላለም ዳኜ እንደ ቀደም ተከተላቸው የነገርኳችሁ በሙሉ በምስሉ ላይ የምትመለከቷቸው በሙስና ተከሰዋል ማለት ነው። ከኮርፖሬሽኑ ውጪ በወንጀሉ ተሳትፈዋል ተብሎ ከተጠረጠሩት መካከል በኢትዮጵያ ግብርና ሚኒስቴር የግብዓት አቅርቦት መሪ ስራ አስፈጻሚና የብሔራዊ አፈር ማዳበሪያ ግዢ ኮሚቴ ሰብሳቢ በነበሩት አቶ መንግስቱ ተስፋ፣ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ የነበሩት ካፒቴን ወንደሰን ካሳ አሰፋ ናቸው። የምትመለከቷቸው ናቸው። ካፒቴኑ በኢትዮጵያ ተስማሚነት ምዘና ድርጅት የኢንስፔክሽን ዳይሬክቶሬት የሆኑት አቶ ጸጋይ በረሃ፣ በኢትዮጵያ ተስማሚነት ምዘና ድርጅት የጅቡቲ ቅርንጫፍ ኃላፊ አቶ አለባቸው ሞልቶት ዳኘ ናቸው። ስለዚህ አቃቢ ህግ የክሱን ምክንያት ሲያብራራ ተከሳሾቹ የመንግስት የስራ ኃላፊነት ላይ ተመድበው ይሰሩ በነበረበት ጊዜ በዋና ወንጀል አድራጊነት ተካፋይ ሆነው የማይገባቸውን ጥቅም ለማግኘት ወይም ለማስገኘት በማሰብ የ2017 የ2018 የምርት ዘመን የአፈር ማዳበሪያ ግዢን በኢትዮጵያ የግብርና ስራዎች ኮርፖሬሽን የጸደቀ የግዢ መመሪያ በገንዘብ ሚኒስቴር በተዘጋጀ የአፈር ማዳበሪያ ፍላጎት አቅርቦትና ግዢ መመሪያ ኮርፖሬሽኑ ከግብርና ሚኒስቴር ከኢትዮጵያ የባህር ትራንስፖርት ሎጂስቲክስ ድርጅት ከብሔራዊ የክልል መንግስታትና ከኢትዮጵያ ንግድ ባንክ ጋር የፈጸመውን የአምስትዮሽ ውል ኮርፖሬሽኑ ከኢትዮጵያ የተስማሚነት ምዘና ድርጅት ጋር የተፈራረመውን አገልግሎት ውል ከብሔራዊ ክልል መንግስት ለኮርፖሬሽኑ የአፈር ማዳበሪያ እንዲያስመጣ በተሰጠው ውክልና የኮርፖሬሽኑ የስራ አመራር ቦርድ በሚሰጠው ውሳኔ መሰረት የ2017 ያለፈው ዓመትና የ2018 የዘንድሮ የዓለም አቀፍ የአፈር ማዳበሪያ ግዥን መፈጸምና ማስፈጸም ሲገባቸው ኃላፊነታቸውን ወይም ስልጣናቸውን ያላግባብ በመገልገል ከላይ በተጠቀሱት የህግ ማዕቀፎች ቅድም በሰማችኋቸው የህግ ማዕቀፎች የተዘረጋውን የዓለም አቀፍ ማዳበሪያ ግዢ ስርዓትን በግልጽ የወንጀል ድርጊታቸው ሆነ ብለው ጥሰዋል የሚል ነው። በኢትዮጵያ የግብርና ስራዎች ኮርፖሬሽን ውስጥ እንግዲህ በማዳበሪያ ግዢ ኮሚቴ አባል የሆኑት ተጠርጣሪዎቹ የኮርፖሬሽኑ የስራ አመራር ቦርድ የ2017-18 ቀሪ የዳፕና የዩሪያ የአፈር ማዳበሪያ ግዢን በተመለከተ እስካሁን የማዳበሪያ አቅርቦት በውላቸው መሰረት አሟልተው ለኮርፖሬሽኑ ያቀረቡ ድርጅቶች ተመርጠው በውስን ጨረታ እንዲፈጸም የሚል ውሳኔ ያሳለፈ ቢሆንም ግን ቦርዱ ውሳኔው ከሰጠበት ሚያዝያ 21 2017 በፊት ከኮርፖሬሽኑ ጋር ውል ያልነበረውን በቦርዱ ውሳኔ መሰረት በጨረታው ለመሳተፍ የተቀመጠውን መስፈርት የማያሟላውን ካቀረበው የጨረታ ሰነድ ጋር ደግሞ ለማዳበሪያው ከአምራቾች የሚሰጥ የጥራት ምርመራ ወይም ሰርቲፊኬት ወይም አምራቹ ለሚቀርበው ማዳበሪያ ሊሰጥ የሚገባውን የጥራት ማረጋገጫ ያላቀረበውን ተጠርጣሪዎቹ አስቀድመው በስውር ለተመሳጠሩበት ሚድ ገልፍ ኢንተርናሽናል ሊሚትድ ዝቅተኛ ዋጋ አቅርበዋል በማለት 102,000 ሜትሪክ ቶን ዩሪያ ማዳበሪያ ከቻይና ቲንጂያን ወደብ እንዲቀርብ መርጠው የጨረታ ውጤቱ ለብሔራዊ የማዳበሪያ ግዢ ኮሚቴ እንዲላክ መወሰናቸው ነው ክሱ ያብራራው ማለት ነው። የኮርፖሬሽኑ ዋና ስራ አስፈጻሚ እንግዲህ ቦርዱ ለውስን ጨረታው ያስቀመጠውን ቅድመ ሁኔታ ማሟላቱን በማረጋገጥ ለብሔራዊ የማዳበሪያ ግዢ የቴክኒክ ኮሚቴ የጨረታ ውጤቱን መላክ ሲገባው ይህንን ኃላፊነት አለመወጣቱንም አቃቤ ሕግ ባቀረበው ክስ ላይ ገልጿል ማለት ነው። ኃላፊነት ጎድሎታል። በአጠቃላይ ተከሳሾቹ የቦርዱን ውሳኔዎች፣ የግዢ መመርመሪያና ውሎች ድንጋጌዎችን በመጣስ ግዢ እንዲፈጸም ማድረጋቸውን አቃቤ ሕግ በክሱ ያብራራል። በዚህም የተጋገረ ማዳበሪያ ማስከስከሻ $204,000 መከፈሉን ከመቀሌ መርከብ ላይ ጊር በመነቀሉ ደግሞ $100,000 ወጪ መደረጉን ለማዳበሪያ ግዢ $39,992,860 መከፈሉንና በድምሩ
$40,296,860 ወይም $5,681 በህዝብና በመንግስት ላይ ጉዳት መድረሱን አቃቤ ህግ በክሱ አስቀምጧል ማለት ነው። ቀደም ሲል የጠራሁላችሁ ገንዘብ በህዝብና በመንግስት ላይ ጉዳት ያደረሰ ነው ማለት ነው። ተጠርጣሪዎቹ ባደረሱት ጉዳት በዋና ወንጀል አድራጊነት ተሳታፊ በመሆናቸው ስልጣናቸውን አላግባብ ተጠቅመዋል በማለት አቃቤ ህግ የከባድ የሙስና ወንጀል ክስ መስርቶባቸዋል። የተመለከታችኋቸው እነዚህ ከፍተኛ አመራሮች በከባድ የሙስና ወንጀል አቃቤ ህግ ክስ መስርቶባቸዋል። ወደ ቀጣይ መረጃ ሳልፍ በረከት ገበሬዋን ብዙዎቻችሁ ታውቋታላችሁ። ለእስር መዳረጓ በማህበራዊ ሚዲያ ላይ ከሰሞኑ እየተሰራጨ ይገኛል። ይህ ዜና እስከተጠናከረበት ሰዓት ድረስም መታሰሯ በበርካታ ማህበራዊ ወይም ሶሻል ሚዲያዎች ላይ ተዘዋወረ ነው። በረከት ወርቁ እንግዲህ ትክክለኛ ስሟ ነው በረከት ገበሬዋ በሚል ታውቋታላችሁ። ወላይታ ውስጥ በ600 ሄክታር መሬት ላይ አትክልትና ፍራፍሬ ታምርት ነበረ። ራሷንም ታታሪዋ ገበሬ ወይም በረከት ገበሬዋ እያለች በመጥራት ትታወቃለች። ግብርና እጅግ የተከበረ ሙያ እንደሆነ የምትገልጽበት መንገድ ነው። በዚህም ብዙ አድናቆቶችም ሽልማቶችም ተበርክተውላታል። ኢትዮጵያ መታ እንግዲህ እርሻ ከመጀመሯ በፊት ነዋሪነቷ አየርላንድ ነበረ። የሶስት ልጆች እናት ናት። ተወልዳ ያደገችው ሐዋሳ ነው። ከመንግስት ሰራተኛ ቤተሰብ ነው የተወለደችው። የመጀመሪያና ሁለተኛ ደረጃንም እዛው ሐዋሳ ነው ያጠናቀቀችው ባለን መረጃ። ከዛም ለስራ ወደ ደቡብ ሱዳን አቅንታ ነበረ። በደቡብ ሱዳን እንግዲህ መከላከያ ውስጥ ሰርታለች። በአገሪቱ ምክር ቤትም መዝገብ ቤት ሆና አገልግላለች። ከደቡብ ሱዳን ደግሞ ወደ ኡጋንዳም ሄደች ማለት ነው። በኋላ በኡጋንዳም ዩኒቨርሲቲ ህግ እየተማረች በኡጋንዳና በደቡብ ሱዳን መካከል ለ7 ዓመት እየተመላለሰች መስራት ቀጥላ ነበረ። አየርላንዳዊ ባለቤቷንም የተዋወቀችው እዛው ነው። ከዛም ወደ አየርላንድ ተጉዛለች። ኑሯንም በመዲናዋ ደብሊን አድርጋለች ማለት ነው፣ በአየርላንድ መዲና። ከዛ በኋላ ወደ ኢትዮጵያ ተመልሳለች። ከ10 ዓመታት በፊት ነው የተመለሰችው ወደ ኢትዮጵያ። ያኔ ራሷ መሬት ስላልነበራት ግን መቂ የሚባል ሀገር መሬት ተከራይታ ነበር እርሻ የጀመረችው። ከዛን ጊዜ ጀምሮ ኢትዮጵያ ትመላለስ ነበረ። 2008 ላይ ግን የራሷን 40 ሄክታር የእርሻ መሬት አገኘች ማለት ነው። ታዲያ ከሰሞኑ በረከት ለጊዜው ለእስር ተዳርጋለች የሚሉ በርካታ መረጃዎች በማህበራዊ ሚዲያ ላይ እየተገለጸ ይገኛል። በየትኛውም አካል ግን እስር ቤት መግባቷ የተገለጸ ነገር የለም። በበርካታ አድናቂዎቿና ወዳጆቿ ግን መታሰሯ በሰፊው እየተነገረ ይገኛል። ይህን መረጃ ለእናንተ እስከምናደርስ ድረስ የተፈጠረው ችግር ምን እንደሆነና በምን ምክንያት ነው የታሰረችው የሚለው ግን በይፋ ከየትኛውም አካል የተነገረ ወይም የጠራ መረጃ አልተሰጠም። በሚመለከተው አካል በርካቶች ግን ለእስር መዳረጓን እየገለጹ ናቸው የሚገኙት። ከ80 ሺህ በላይ የቀድሞ ታጣቂዎች ስልጠና ወስደው ወደ ማህበረሰቡ ተቀላቅለዋል። የትግራይ ክልልን ጨምሮ እንግዲህ በሌሎች ክልሎች ከህዳር 2017 ጀምሮ እስካሁን ባሉት ጊዜያት 80,908 የቀድሞ ታጣቂዎች የታድሶ ስልጠና ወስደው ወደ ህብረተሰቡ መቀላቀላቸው ነው የብሔራዊ ታድሶ ኮሚሽን ያስታወቀው። ከነዚህ ውስጥ ምን ያክሉ ተመልሰው ወደ ትጥቅ ገብተዋል የሚለው ጥናት የሚፈልግ ነው ሲልም ነው ኮሚሽኑ ለአሃዱ ሬዲዮ ለኛው ሚዲያ የገለጸልን። በተጨማሪም በሁለት ዓመት ውስጥ እንግዲህ 391 ሺህ የቀድሞ ታጣቂዎችን በማሰልጠንና የክስ ገንዘብ በመስጠትም ወደ ህብረተሰቡ እንዲቀላቀሉ ለማድረግ መታቀዱን ነው የታድሶ ኮሚሽን ኮሚሽነር ተስፋለም የተናገሩት ማለት ነው ለአሃዱ። ኮሚሽኑ እስካሁን ባለው ጊዜ በትግራይ ክልል 63460፣ በአማራ ክልል 10371፣ በኦሮሚያ ክልል 5365 እና በአፋር ደግሞ 1712 ታጣቂዎችን አሰልጥኖ ወደ ማህበረሰቡ መቀላቀሉን ነው የገለጸው። በተለይ በትግራይና አማራ ክልል የሰላም እጦት ተመልሰው ወደ ግጭት የሚገቡ የቀድሞ ታጣቂዎች ሊኖሩ ይችላሉ ወይ የሚል ጥያቄ አሃዱ አንስቶላቸው ነበረ። ምክትል ኮሚሽነሩ ችግሩን ለመግለጽ ጥናት ያስፈልጋል ነው ያሉት። የታድሶ ስልጠና ስራውም በበጀት እጥረትና በሰላም እጦት የተፈተነ ነው የተባለ ሲሆን በተለይ 85% የሚሆነው ወጪ የሚሸፍነው ለጋሾቹ አሁን ላይ ቃል የሚገባም ይሁን እርዳታዎችን በበቂ ሁኔታ የሚያቀርብ ባለመኖሩ ለስራው እንቅፋት መሆኑን ነው የገለጹት። እሳቸው የገቢ ማሰባሰቢያ ስራዎችን ለመስራት የሚያስችል የሪሶርስ ሞቢላይዜሽን ስትራቴጂ ተዘጋጅቷል ብለዋል ምክትል ኮሚሽነሩ። ከዲያስፖራ አባላትና ከሀገር ውስጥ ባለሀብቶች እንዲሁ ከማህበረሰቡ ገቢ መሰብሰብ የሚቻልበት አሰራርም በቅርቡ ወደ ስራ ይገባል ነው ያሉት። የብሔራዊ ታድሶ ኮሚሽን እንግዲህ 391 ሺህ የቀድሞ ታጣቂዎችን ወደ ማህበረሰቡ ለመመለስ የ2 ዓመታት እቅድ ተይዞ የተቋቋመ ነው። ኮሚሽኑ ከ2 ዓመት በኋላ ይቀጥላል አይቀጥልም የሚለው በሚፈጠሩ ሁኔታዎች ላይ የተመሰረተ መልስ መሆኑን ነው የተገለጸው። በዚህ ምክንያት የቀድሞ ታድሶዎች ወደ ህብረተሰቡ መቀላቀላቸውን የተገለጸው።
አዲስ አበባ ውስጥ ዘይት የ500 ብር ጭማሪ በማሳየቱ ለተጨማሪ ወጪ ተዳርገናል ሲሉ ነዋሪዎቹ ቅሬታቸውን ለአሃዱ ገልጸዋል። የከተማዋ ንግድ ቢሮ በበኩሉ በቂ አቅርቦት መኖሩንና ምርቱ ከ1360 እስከ 1400 ብር ድረስ ለሸማቾች መቅረቡን ያስታወቀው። በአዲስ አበባ ከተማ እንግዲህ ነጋዴዎች በምግብ ዘይት ዋጋ ላይ በቀናት ልዩነት ውስጥ ከ500 ብር በላይ ጭማሪ በማድረግ እየሸጡ መሆኑ ለተጨማሪ ወጪ ዳርጎናል ሲሉ የከተማዋ ነዋሪዎች ለአሃዱ ሬዲዮ ቅሬታቸውን አቅርበዋል። ለኛው ሚዲያ በከተማዋ ባለ 5 ሊትር የምግብ ዘይት አቅርቦት እጥረት መኖሩን የገለጹት ቅሬታ አቅራቢዎቹ በየሰፈሩ የሚገኙ አንዳንድ ነጋዴዎች ምርቶችን ደብቀው ባለፉት 5 ቀናት ውስጥ የዋጋ ጭማሪ በማድረግ እየሸጡላቸው እንደሆነ ነው የተናገሩት። ይሄ የምግብ ዘይት የዋጋ መናር እንዳሳሰባቸውና እየተባባሰ ከመጣው የኑሮ ውድነት ጋር ደግሞ ተዳምሮ የነዋሪዎችን ምጣኔ ሀብታዊ ጫና እያበረታ መምጣቱን ጨምረው ገልጸዋል። አሃዱ ሬዲዮ የነዋሪዎችን ቅሬታ ይዞ በጉዳዩ ላይ የአዲስ አበባ አስተዳደር አሃዱ ሬዲዮም የነዋሪዎችን ቅሬታ ይዞ በጉዳዩ ላይ የአዲስ አበባ ከተማ አስተዳደር ንግድ ቢሮን አነጋግሯል። የቢሮ ኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ ናቸው። እሳቸው መልስ ሰጥተዋል። ባለ 5 ሊትር የምግብ ዘይት በየክፍለ ከተማው በተዘጋጁ የሰንበት ገበያ ወይም ሰንዴ ማርኬት ማዕከላት ውስጥ በተመጣጣኝ ዋጋ ከ1360 እስከ 1400 ብር ነው እየተሸጠ እንደሚገኝ የተናገሩት። ከአቅርቦት ጋር በተገናኘ ምንም አይነት እጥረት እንደሌለ አስረድተዋል። እሳቸው ከዚህ በተጨማሪ ግን በሰንበት ገበያ ማዕከላት የግብርናና የኢንዱስትሪ ምርቶች በተመጣጣኝ ዋጋ ለአዲስ አበባ ነዋሪዎች የቀረቡ መሆኑን ነው የገለጹት። የኑሮ ውድነቱ በህገወጥ ነጋዴዎች አማካኝነት እንዳይባባስ የቁጥጥርና ክትትል ስራን ቢሮ እየሰራ ይገኛል ብለዋል። የከተማዋ ነዋሪዎች እንግዲህ ህገወጥ የዋጋ ጭማሪ ሲያጋጥማቸው ደግሞ በአቅራቢያቸው ወይም ለሚቀርባቸው ለቁጥጥር ባለሙያዎች ጥቆማ በመስጠትም ትብብር እንዲያደርጉም እሳቸው አሳስበዋል ማለት ነው። ህገወጥ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ የከተማ አስተዳደሩ ንግድ ቢሮ በተደጋጋሚ እርምጃዎችን እየወሰደ እንደሆነ ቢነገርም ነዋሪዎቹ በበኩላቸው ከፍተኛ ዋጋ በሚጨምሩ ነጋዴዎች ምክንያት ላላስፈላጊ ምጣኔ ሀብታዊ ጫናዎች መጋለጣቸውን በተደጋጋሚ ሲገልጹ ይደመጣል። ወደ መጨረሻው ዜና አለፍኩኝ ተወዳጆች። 912 ግራም አደንዛዥ እጽ ከአዲስ አበባ ወደ ኬንያ ስታዘዋውር የነበረችው ይች ግለሰብ ተይዛለች። የ34 ዓመቷ ሙሊ አያን አንዱንጌ የተባለች ግለሰብ 912 ግራም የሚመዝንና $28,000 በላይ ወደ 3.6 ሚሊዮን የኬንያ ሽልንግ የሚያወጣ ኮኬይን አደንዛዥ እጽ ሆዷ ውስጥ በመያዝ ከአዲስ አበባ ተነስታ ወደ ኬንያ ስትዘዋወር በጆሞ ኬንያታ ዓለም አቀፍ ኤርፖርት ውስጥ በፖሊስ ተይዛለች ማለት ነው። የኬንያ የጸረ እጽ ክፍል መኮንኖች እንግዲህ ከአውሮፕላኗ በወረደች በጥቂት ደቂቃዎች ውስጥ በቁጥጥር ስር አውለው ምርመራ አድርገዋል በልጅቷ ላይ። ተጠርጣሪዋ እጽ የተሞላባቸው 28 እንክብሎችን ጣ መገኘቷ ተዘግቧል። ፖሊስ በግለሰቧ ላይ ክስ ለመመስረት አስፈላጊውን መረጃ እያደራጀ ሲሆን ዜጎች ከእጽ ዝውውር እንዲቆጠቡ ጥብቅ የሆነ ማሳሰቢያ ተላልፎላቸዋል ማለት ነው። ውድ ቤተሰቦቻችን ከነጋር የነበረን መረጃ ይህን ይመስል ነበር። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። ከአሃዱ ሬዲዮ ሌሎች መረጃዎች ይጠብቋችኋል። ባልደረባዬ ፍቅር ተቢተው የምትነግራችሁ አዲስ ነገር አለ። ስለምትከታተሉን ከልቤ ነው ማመሰግናችሁ። ሰብስክራይብ ማድረግ እንዳይረሳ። መልካም ምሽት ይሆንላችሁ። አሃዱ ልሳኑን የመራው ፍቅር ተቢተው፣ ነጻነት ኪዳኔ ቴክኒኩን እየተቆጣጠረች፣ ደረጀ መንግስቱ የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለ ናችሁን ዘልቃለን። አንኳር ዘገባዎቹ ቀዳሚ ናቸው። በህፃናት ላይ ከሚፈጸሙ ጾታዊ ጥቃት አብላጫውን ቁጥር የሚይዘው በቅርብ ቤተሰብ የሚፈጸም መሆኑ ተገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴር በኢትዮጵያ በህፃናትና ታዳጊዎች ላይ የሚደርሰው ጾታዊ ጥቃት በአብዛኛው የሚፈጽሙት በህፃናቱ የቅርብ ቤተሰብ እንደሆነም አስታውቋል። ሚኒስቴሩ ባካሄደው ጥናት እንዳረጋገጠው በኢትዮጵያ በተለይም ሰላም በሌለባቸው አካባቢዎች በህፃናት ታዳጊዎች ላይ የሚፈጸሙ አስገድዶ መድፈር ወንጀል ዋነኞቹ ፈጻሚዎች የቅርብ ቤተሰባቸው ስለመሆኑ መረጋገጡም ተገልጿል። የሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች መብት ጥበቃና ምላሽ መሪ ስራ አስፈጻሚ አቶ ዘካሪያስ ደሳለኝ ህፃናቱ ግጭትና አለመረጋጋት ከሚያደርስባቸው ተጽዕኖ በተጨማሪ በቅርብ ቤተሰብ እየተፈጸመ ያለው ጾታዊ ጥቃት አሳሳቢ እንደሆነም ተናግረዋል። እድሜያቸው ከ4 እስከ 8 ዓመት ባሉ ህፃናት
ላይ የሚፈጸም ያስገድዶ መደፈርና ሌሎች ጾታዊ ጥቃቶች በአባቶቻቸው በወንድሞቻቸው ወይም ደግሞ በአጎቶቻቸው እንደሚፈጸምም ጥናቶች አረጋግጠዋልም ሲሉም ተናግረዋል። ህጻናትን ከአደጋ የመጠበቅና የመከላከል ኃላፊነት ያለባቸው የቅርብ ዘመዶቻቸው ራሳቸው ለህጻናቱ ስጋት እየሆኑ መምጣታቸውም አስደንጋጭ ነው ሲልም ሚኒስቴር መስሪያ ቤቱ አስታውቋል። በተደጋጋሚ የሚወጡ ሪፖርቶች ጾታን መሰረት ያደረጉ ጥቃቶችን መጠን እየቀነሰ ሳይሆን እየጨመረ መምጣቱን ያሳያል። በኢትዮጵያም ጾታን መሰረት ያደረጉ ጥቃቶች በዜጎችና በሀገር ላይ ያደረሱ ያሉ ተጽዕኖ ቀላል የሚባል አይደለም ያሉ ሲሆን ከቅርብ ዓመታት ወዲህ ድርጊቶቹ እየተባባሱ ስለመምጣታቸውም ገልጸዋል። በእኛ በኩል እንደ አስተባባሪ መስሪያ ቤት እንደ አንድ ማንዴቱ ተግባር ኃላፊነት የተሰጠው መስሪያ ቤት ስናይ ሰፊ የሆነ የህግ ክፍተቶች አሉብን። ተደራሽ ያልተደረጉ ወይ ደግሞ ያልተካተቱ አሁን እየመጡ ያሉ ወንጀሎችም አሉ። ለምሳሌ ጥቃትን በተመለከተ አካላዊ ጥቃት በተለይ የአሲድ ጥቃትን ያለማካተት፣ የቴክኖሎጂ ያልነውን ያለማካተት ያሉ የተቀመጡ ውሳኔዎች አንቀጾች ራሱ አስተማሪ ያለመሆን ችግሮች አሉ። እነዛም ሆኖ ግን የህግ ሂደቱን እንግዲህ ካየን ፖሊስ ምርመራ መጀመሪያ ቃል ይቀበላል። ከቃሉ በኋላ በዚህ አንቀጽ ብሎ ወይ ደግሞ ወደ አቃቤ ያስተላልፋል። አቃቤ ህግ ደግሞ መመረመርበት የምርመራ ሂደቶች አሉ። ያንን ኬዝ አይቶ ይሄ ኬዝ በዚህ አንቀጽ ስር ያርፋል ብሎ ያንን ይዞ የሚሄድበት በዛ ሂደት ውስጥ ደግሞ የመልካም አስተዳደር ችግሮች አሉ። አይ ይሄማ በዚህ ይሁን ተብሎ የማቅለያና ማክበጃ ተብሎ የተቀመጡትንም አላግባብ የመጠቀም ችግሮቹ ተለይቷል። ሁሉም ሰው ጋር አይደለም። ሁሉም ደግሞ በዚህ ልክ ነው ማለት አንችልም። በጣም ራሳቸውን ሰጥቶ ራሱ ተጋላጭ ይሆኑም አሉ፣ ለጥቃት ተጋላጭ ይሆኑ። ምክንያቱም እነዚያ ሰዎች ዳኞችም ጭምር ለራሳቸው አጥቂዎቹ አንዳንዱ እጁ ረጅም የሆኑ ሰው። ስለዚህ እነዚያ በህግ የሚጠይቅበት መንገድ የራሱ ህግ ክፍተቶች አሉ። በተለይ ለጥቃት ደግሞ ተጠቂዎች የህግ ከለላ በተለይ ደህንነት ስጋት ላለባቸው የህግ ከለላም ያለመዝ መሪ ስራ አስፈጻሚው አያይዘውም የጥቃት አድራሾች ላይ አስተማሪ እርምጃ የመውሰድ ተግባርም ተጠናክሮ እንደሚቀጥልም ገልጸዋል። የሚሰሩ ጥናትና ምርምሮች ለፖሊሲ አውጪዎች ጠቃሚ መሆን እንዳለባቸው ተገለጸ። በሀገሪቱ የሚገኙ ከፍተኛ የትምህርት ተቋማት ላይ የሚሰሩ የጥናትና ምርምር ስራዎች ከህትመት በዘለለ የዜጎችን ኑሮ ህይወትን የሚለውጡ ቴክኖሎጂዎችን በመጠቀም ኢንዱስትሪውን እንዲያግዙ ለፖሊሲ አውጪዎች ማድረስ እንዳለባቸውም የትምህርት ሚኒስቴር ለአህዱ አስታውቋል። ከፍተኛ የትምህርት ተቋማት ተማሪዎችን ተቀብሎ አስተምሮ ከማስመረቅ በተጨማሪ የሚሰሩ የጥናትና ምርምር ስራዎች የዜጎችን መሰረታዊ ችግሮች እንዲፈቱ ማድረግ ላይ መስራት ይጠበቅባቸዋል ሲሉ ለአህዱ የተናገሩት በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ ኮራ ጡንሸኔ ናቸው። የምርምር ውጤቶችን ተግባራዊ ከማድረግ አንጻር ክፍተቶች እንደሚታይባቸውም ገልጿል። የዜጎችን ኑሮና ህይወት ለማሻሻል የሚያግዙ የጥናትና የምርምር ስራዎችን ወደ መሬት ማውረድ ይጠበቅባቸዋልም ሲሉም ገልጸዋል። የከፍተኛ ትምህርት ተቋማት መምህራን አብዛኞቹ ተማሪዎች መሆናቸውን የጠቀሱ ሚኒስትር ዴኤታው የጥናትና ምርምር ስራዎችን ለማከናወንም የሰው ኃይል ውስንነት እንዳለባቸውም ገልጸዋል። ስለዚህ ዩኒቨርሲቲዎች በምርምር በትምህርት ማስመረቅ በተጨማሪ በምርምር የሰሩትን ነገር ወረቀት ማሳተሙ ብቻ ሳይሆን ከዚያ ውስጥ የህዝብን ኑሮና ህይወት የሚለውጡ ስራዎችን፣ መረጃዎችን፣ ቴክኖሎጂዎችና ምርቶችን ወደ ገበያ ወደ ፖሊሲ አውጪዎች ማድረስ አለብን። እነዚህ አሁን የሀሳብ በልጽጎ ወደ ምርትና ቴክኖሎጂ ግለሰብ ወደ ማህበረሰብ እንደርስ ዩኒቨርሲቲዎች ከዚህ ቀደም በዚህ ረገድ የሚያደርጉት ነገር ውስንነት አለ። አሁንም በጣም ዝቅተኛ ነው። አሁን የመጀመሪያ አዝማሚያ አለ። ምክንያቱም ተማሪዎቹ ሲመረቁ ከዚያ በኋላ መደግፋቸው ሰው የለም። ሀሳቡን አፍልቀው ጥለው ነው። ስለዚህ እነዚህ ማበልጸጊያ ማዕከላቶች ከጨረሱ በኋላ ሀሳባቸውን ይዘው መቆየት እንዲችል ሀሳቡ ጥሩ ሲሆን ወደ ገበያ ማቅረብ፣ ኢንቨስተሮች፣ ባለሀብቶች ይህን ወደ ገበያ ሀሳብ ይቀይሩታል። መምህራኖቻችን በብዛት ተመራማሪዎች ናቸው፣ አስተማሪዎች ናቸው። ያ ክህሎት የተሟላ አይደለም። ስለዚህ ከግል ሴክተሩ ጋር አብሮ መስራት ይፈልጋል። የከፍተኛ ትምህርት ተቋማት መምህራን አብዛኞቹ ተመራማሪዎች መሆናቸውን የጠቀሱት ሚኒስትር ዴኤታው ጥናትና ምርምር ስራዎችን ለማከናወን የሰው ኃይልና የበጀትም አስፈላጊ መሆኑ ተገልጿል። ትምህርት ልማት ውስጥ የጋራ ድጋፍና መረጋጋት ምንጭ ሲሆን የአንድ ሀገር የተረጋጋ ኢኮኖሚም ከትምህርት ጋር የተያዘ መሆኑን ተመላክቷል። በ15 ቀን ውስጥ በሚሰጥ ስልጠና የብቃት ማረጋገጫ ያልወሰደ አሽከርካሪ አገልግሎት መስጠት እንደማይችል ተገለጸ።
ትራፊክ አደጋን ለመቀነስ ለአውቶቡስ አሽከርካሪዎች የ15 ቀን የግዴታ ስልጠና እየተሰጠ መሆኑም ተገልጿል። በከተማ አውቶቡስ አገልግሎት ድርጅት የብዙሃን ትራንስፖርት ተሽከርካሪዎች ላይ የሚከሰተውን የትራፊክ አደጋ ለመቀነስ ለአውቶቡስ አሽከርካሪዎች ስልጠና እየተሰጠ መሆኑም ተገልጿል። የድርጅቱ የትራንስፖርት ኦፕሬሽን ዳይሬክተር አቶ መላኩ ካሳዬ ስልጠና ሳይሰጥ ወደ ትራንስፖርት አገልግሎት ስራ የሚመደብ አሽከርካሪ እንደማይኖርም ተናግረዋል። ማንኛውም የብዙሃን ትራንስፖርት አሽከርካሪ በመጀመሪያ በከተማ አውቶቡስ አገልግሎት ድርጅት የስልጠና ማዕከል ለመቀጠር የሚያበቃውን ፈተና በብቃት መወጣት እንዳለበትም ተገልጿል። ስልጠናው የመንገድ ደህንነት፣ የትራፊክ ሕግን፣ የአሽከርካሪ ስነ ምግባርን፣ የመጀመሪያ የሕክምና እርዳታን፣ የተቋሙን ውስጣዊ አሰራርና መሰል የመንገድ ደህንነትና የአሽከርካሪ ስነ ምግባር ያጠቃልላል ተብሏል። ከ1.2 ሚሊዮን ተሳፋሪ በላይ በቀን እያጓጓዝን ነው። ኪሎሜትራችንም የሚሸፍነው በዛው ልክ አድጓል። ተሳፋሪ ማጓጓዝ ተችሏል። ከ30 አውቶቡስ የሚመደብበት አንድ መስመር ላይ ታክሲ ኦልሬዲ ኮምፕሊትሊ ወጥቷል። ከዛ ሹፌር ስልጠና ጋር በተያያዘ እኛ ጋር ስልጠና ሳይሰጠው የሚገባ ሹፌር የለም። የራሳችን ማሰልጠኛ አለን። ተፈትኖ ሲያልፍ ነው ወደ ስልጠና የሚገባው። ተፈትኖም አልፎ ስልጠና ይወስዳል። በአሁኑ አሰራራችን አንድ አውቶቡስ ከመነሻ ቦታ ማክሲማም 20 ደቂቃን የተፈቀደለት እየጫነ እንዲቆም 20 ደቂቃ እንዲቆም፣ ከዛ በኋላ የያዘውን ሰው ነው ይዞ የሚወጣው። ወንበርም ሞላ ወንበርም ባይሞላ 20 ደቂቃ በላይ እናስጠብቀው። እየለቀመ መንገድ ላይ እንዲሄድ ነው የምናደርገው። አሁን ችግሮች የሚከሰቱት ቅድም ያልኩ ፒክ አወር ላይ ነው። ሰው አንድ ጊዜ ከስራ ወጥቶ የሚወጣበት ሰዓት ተመሳሳይ ስለሆነ ይመጣል። እዛም ላይ ወንበር ይመፈለጋለሁ። ዳይሬክተሩ አክለውም የትራንስፖርት መጨናነቅን ለመቀነስ የተወሰዱ እርምጃዎች መኖራቸውንም ጠቁመዋል። አልጄሪያና ግብጽ የሁለትዮሽ ትብብርን ለማጠናከር 18 ስምምነቶችን ስለመፈራረማቸው ተገልጿል። አልጄሪያና ግብጽ በካይሮ በተካሄደው የአልጄሪያ ግብጽ ከፍተኛ የጋራ ኮሚቴ ላይ በተለያዩ ዘርፎች 18 ስምምነቶችን ተፈራርመዋል። የአልጄሪያ መንግስት የፊርማ ስነስርዓቱ የተካሄደው ጠቅላይ ሚኒስትሩና የግብጽ አቻቸው በተገኙበት መሆኑን ተገልጿል። ስምምነቶቹ የውስጥ ጉዳዮች፣ ፋይናንስ፣ ኢነርጂ፣ ኢንዱስትሪ፣ ንግድና መኖሪያ ቤት እንዲሁም ከፍተኛ ትምህርትን ያካትታል ተብለዋል። በተጨማሪ ሳይንሳዊ ምርምርን፣ የሙያ ስልጠና፣ ወጣቶችን እንዲሁም ስፖርት፣ ባህልንና ማህበራዊ አንድነትን የሚመለከቱ ናቸው ተብሏል። ሁለቱ ወገኖች በኃይል ሽግግርና ታዳሽ ኃይል ላይ ከተደረሰው ስምምነት በተጨማሪ የግብርና ምርምርን ጨምሮ በሌሎች ዘርፎች የስምምነት ሰነዶችን ስለማድረጋቸውም ተገልጿል። ዘገባው የአናዶሉ ነው። ሩሲያ የዩክሬንን ጦርነት ለማስቆም የሚደረገው ስምምነት ረጅም ጊዜ እንደሚወስድ አስታውቃለች። ሩሲያ ከዩክሬን ጋር የሚደረገውን ጦርነት ለማስቆም በአሜሪካ የሚደረገው ድርድር ከባድ እንደሆነም ነው የገለጸችው። ባለስልጣናት ስምምነቱ ረጅም ጊዜ እንደሚወስድና ሞስኮ ለኬቩ ምንም አይነት ትልቅ ስምምነት እንደማታቀርብም አስጠንቅቀዋል ተብሏል። የክሬምሊን ቃል አቀባይ በሰጡት አስተያየት ድርድሩ የተካሄደ መሆኑንና ሂደቱ ከባድ መሆኑንም ገልጿል። የዩክሬን ባለስልጣናት በበኩላቸው የዩክሬን ተጨማሪ ግዛት እንድትሰጥ፣ የጦር ሰራዊቱን መጠን እንድትቀንስና ከኔቶ ጋር እንዳትቀላቀል እገዳ እንዲጣልባት የቀረበው ሀሳብ ድጋፍ ይሰጣል በሚል ስጋታቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባቀረቡት ባለ 28 ነጥብ የስምምነት ሀሳብ ዙሪያ ለመወያየት ልዩ መልእክተኛ በሚቀጥሉት ቀናት ወደ ሞስኮ ይጓዛሉ ተብሏል። ዘገባው የአልጀዚራ ነው።